ሰላም ሰላም ውድ የአዳይ አካዳሚ ቤተሰቦች እንኳን ወደዚህ ሰላም በሰላም መጣችሁ። ዛሬ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግሊዘኛ እንዴት በቀላል መንገድ ማንበብ መጻፍ እንችላለን፣ ምንድነው ማወቅ አለብን፣ ከየት ነው መጀመር ያለብን የሚለውን ትምህርት በደንብ እናያለን ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። ለቻናላችንም አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦቼ በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲህ ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንግሊዘኛ ለማንበብ ስታስቡ አናባቢዎችና ተነባቢዎችን በደንብ ማወቅ አለባችሁ ማለት ነው። አናባቢዎችና ተነባቢዎችን በደንብ ማወቅ ያስፈልጋል ማለት ነው። ከዛ እነሱን ካወቃችሁ በእርግጠኝነት እንግሊዘኛ ለማንበብ ምንም አይቸግራችሁም ማለት ነው። ስለዚህ ድምጻቸው በአጭርም በረጅም ድምጽ እንዴት ነው የምናነባቸው የሚለውን በደንብ ማወቅ ያስፈልጋል ማለት ነው። ከዛ ምንም የሚከብድ ነገር የለውም ማለት ነው። ስለዚህ እሱን በደንብ አንድ ላይ እናያለን ማለት ነው። በድጋሚ ቪዲዮ እስከ መጨረሻ ማየት እንዳትረሱ ማለት ነው። መጀመሪያ ሾርት ቫወል እና ሎንግ ቫወል ሁሌም ነው ማስተምራችሁ ግን እንዲገባችሁ ብዬ። ስለዚህ ሎንግ ቫወል እና ይቅርታ ሾርት ቫወል ማለት ምንድነው? አጭር ድምጽ ማለት ነው። አጭር ድምጽ ያለው ማለት ነው። ኦኬ ሎንግ ቫወል ይሄ ደግሞ ምንድነው? ረጅም ድምጽ ማለት ነው። ሎንግ ቫወል ማለት ረጅም ድምጽ ማለት ነው። ስለዚህ መጀመሪያ አናባቢዎቹ ስንት ናቸው? የእንግሊዘኛ አናባቢዎቹ ስንት ናቸው? 5 ናቸው። ማን ናቸው? ኤ ንገሩኝ። ኤ ሌላስ? ኢ ሌላስ? ኦ ዩ አይ። እነዚህ አምስቶቹ በጣም ማወቅ አለባችሁ ማለት ነው። መጀመሪያ አምስቶቹን የግድ ማወቅ አለባችሁ ማለት ነው። ስለዚህ ኤ ኢ ኦ ዩ አይ። ከዛ ከነዚህ የተቀሩት ምንድናቸው? 21ዱ ተነባቢዎች ወይም ኮንሶናንት ብለን እንጠራቸዋለን ማለት ነው። አናባቢዎቹ እነዚህ ናቸው፣ ግን በአጭርና በረጅም ድምፅ አለ። ስለዚህ ኤ አሁን ምን አይነት ድምፅ አለው? በአጭር ድምፅ ኤ የሚለው ድምፅ ምን አይነት ድምፅ አለው? አ ሚል ድምፅ አለው። እችን ያዙ። አ ሚል ድምፅ አለው ማለት ነው። አ ኢ ደግሞ በአጭር ድምፅ አሁንም ኤ ሚል ድምፅ አለው። ኦ ምን አይነት ድምፅ አለው? ኦ ሚል ድምፅም አለው። ይቅርታ፣ እንደ ኦ ማንበብ ትችላላችሁ፣ እንደ አ ማንበብ ትችላላችሁ በአጭር ድምፅ። መቼ ነው የሚለውን በደንብ እናያለን። ዩ እንደ ኡ ይነበባል። ኡ አይ እንደ ኢ ይነበባል ማለት ነው። መቼ? በአጭር ድምፅ። አጭር ድምፅ የምንለው ከቃሉ አንድ አናባቢ ብቻ ሲኖረው ማለት ነው። እሱን በደንብ እናያለን ማለት ነው። ሎንግ ቫወል የምንለው ደግሞ ረጅም ድምፅ ማለት ነው። ረጅም ድምፅ። ስለዚህ ረጅም ድምፅ አሁን ለምሳሌ ረጅም ድምፅ ነው ስንል ሁለት ወይም ከዛ በላይ ከቃሉ ሲኖረው ማለት ነው። ለምሳሌ ኤን በዛን ታይም ምን ብለን ማንበብ እንችላለን? ኤ ኢ ኦ ዩ አይ። ስለዚህ አሁን እነዚህን ደግሞ በረጅም ድምፅ እንዴት ነው የምናነባቸው? ኤ የሚለው ድምፅ ምን አይነት ድምፅ አለው? አ ሚል ድምፅ አለ። እሱ ኤ ሚል ድምፅ ነው ያለው። እዚህ ጋር አ ነበር ያለን፣ እዚህ ጋር ደግሞ ኤ ሚል ድምፅ አለው ማለት ነው። ኢ እራሷ እንግሊዘኛዋን ኤ ብለን የምንጠራባት ሰዓት ማለት ነው። ሎንግ የምንለው ማለት ነው። እነዚህ አምስቶቹንም አናባቢዎቹን ድምፃቸውን ራሳቸውን ነው የምንጠራቸው። ሌላ የሚቀየር ነገር የለውም ማለት ነው። ሌላ የሚቀየር ነገር የለውም። ስለዚህ ኤ ከሆነ ኤ ብላችሁ ነው የምታነቡት። ኢም ከሆነ ኢ፣ ኦም ከሆነ ኦ፣ ዩም ከሆነ ዩ፣ አይም ከሆነ አይ ብላችሁ ነው የምታነቡት ማለት ነው። ስለዚህ ኤም እንደ ኤ አነበብን፣ ኢም እንደ ምን አነበብን? እንደ ኢ ማንበብ ነው። ኢ ኦ እንደ ኦ ማንበብ ነው። ይህንም ዩ እንደ ዩ ማንበብ፣ አይ እንደ አይ ማንበብ። አያችሁ፣ ራሳቸው ነው። ሎንግ ሲሆኑ ራሳቸውን ድምፅ ነው የምናነባቸው። አይም ከሆነች አይ ብለን እናነባታለን ድምጿም ማለት ነው። ዩም ዩ ከሆነች ዩ ብለን እናነባለን። ኦም ኦ፣ ኢም ኢ ከሆነች ኢ ብለን እናነባለን። ኤም ኤ ብለን መጥራት አለብን ማለት ነው። መቼ? በሎንግ
ሎንግ የምንለው አሁን ቃላቶች ስንመሰረት ይገባችኋል፣ ችግር የለውም። ሎንግ የምንለው ምንድን ነው? ሎንግ ማለት ረጅም ድምፅ ነው። ስለዚህ ኤ ከሆነች ኤ ብለን ሁለት ወይም ከዛ በላይ አናባቢ ሊኖሩ ይችላል። ከቃሉ የሆነ ቃል አለ፣ ከዛ ኤ አለ፣ ደግሞ ከጎኑ ሌላ አናባቢ ሲኖር እንደምታነባላችሁ ማለት እንደ ኤ፣ ከዛ ኢም አለ የሆነ ቃል ላይ፣ ከዛ ሌላ ደግሞ ወይ ኤ የተለያዩ ከአምስቶቹ ሌላ አናባቢ ከጎኑ ካለ አሁን ኢ ብላችሁ እንደምታነቡት። ስለዚህ ምንድነው በዋናነት ማለት ያለባችሁ በዚህ በኩል ሎንግ ናቸው፣ ምንድነው ድምጻቸው ራሳቸውን እንደሆነ፣ በዚህ በኩል ደግሞ ሾርት ሲሆኑ ነው ራሳቸው ብቻ ሌላ ከጎናቸው ሌላ አናባቢ ከሌለ። ስለዚህ በዛን ታይም ምንም ብላችሁ ማንበብ አለባችሁ ማለት ነው። ኤን አ ብላችሁ ማንበብ አለባችሁ፣ ኢንም ኤ ብላችሁ ማንበብ አለባችሁ፣ ኦም ኦ ብላችሁ ማንበብ አለባችሁ፣ ዩን ኦ ብላችሁ ማንበብ አለባችሁ፣ አይንም ኢ ብላችሁ ማንበብ አለባችሁ ማለት ነው። ከዛ እነዚህን ከያዛችሁ በኋላ ምንድነው ማወቅ ያለባችሁ ደግሞ ተነባቢዎቹን ድምጻቸውንም በደንብ ማወቅ አለባችሁ ማለት ነው። ተነባቢዎች ስንት ናቸው? 21 ናቸው። ስለዚህ አሁን 21ዎቹን እንጽፋቸዋለን፣ ድምጻቸውንም በዛው እናውቃለን ማለት ነው። ስለዚህ ከእነዚህ ውጭ ያሉት ነው የምንጽፋቸው። እነዚህ አምስቶቹ ተነባቢ አናባቢ ስለሆኑ አሁን ተነባቢዎቹ ነው የምንጽፋቸው ማለት ነው። ስለዚህ ተነባቢዎቹ ወይም ኮንሶናንት ወይም ምንድነው ኮንሶናንት ወር ተነባቢ ብለን እንጠራቸውን እናያለን። ስለዚህ ስንት ናቸው ማለት ነው? 21 ናቸው። ማን ናቸው? ከቢ ጀምረን ኤ አናባቢ ስለሆነች እናልፋታለን። ስለዚህ ኤ በሉ ኤ አናባቢ ነች እያልኳችሁ ነው። ቢ ሲ ድ ኤ አናባቢነት እናልፋለን። ኤፍ ጂ ኤች አይ አናባቢ ነች አለፍናት። አይ ጄ ኬ ኤል ኤም ኤን ኦን እናልፋለን። ፒ ኪው አር ኤስ ቲ ዩ ያለችም ዩ ምንድን ነች? አናባቢ ነች። ዩ ካለን ቪ ደብሊው ኤክስ ዋይ ለሁለቱም ይሆናል በአንዳንዴ ዜድ አሁን እነዚህን ድምጻቸውን በደንብ ማወቅ አለባችሁ። እነዚህ ምንድን ናቸው? የሌሎቹ አናባቢ ናቸው። ስለዚህ አናባቢዎችን ካወቅን እንዴት እንደሚነበቡ ደግሞ በቃላቶች እየመሰረትን ስለምናይ ሌላ ጊዜም ዛሬም በተወሰነ መልኩ እናያለን ማለት ነው። ስለዚህ ምንድን አሁን እነዚህን ተነባቢዎች ደግሞ ድምጻቸውን በደንብ ማወቅ አለባችሁ ማለት ነው። እነዚህ ድምጻቸውን አወቃችሁ፣ አሁን ደግሞ ተነባቢዎቹን ድምጻቸውን ማወቅ አለባችሁ ማለት ነው። ቢ ምን አይነት ድምጽ አለው? ቢ ሳድስ በአማርኛ የምታውቁ ልጆች ሳድስ በምንጠራቸው ፊደሎች አሉ። ስድስተኛ ፊደላቶች። ስለዚህ ስድስተኛ ፊደሎች ማለት ናቸው እነዚህ። ስድስተኛ ፊደል ምንድን የላቸውም? አናባቢ የላቸውም አይደለ? ስለዚህ ያ ማለት ነው ሳድስ ፊደል። ስለዚህ አሁን ቢ ከሆነች ምን ብለን የምናነባት? ቢ ስሙ እንደምትረዱት ምን ብለን የምናነበው ማለት ነው? ብ ብላችሁ ታነቦታላችሁ። ቢን ብ ብላችሁ ማንበብ። ሲ እንደ ክ ብለን ማንበብ። ክ ድ ነው ድምፁ። ድ ኤፍ ፍ ጂ ግ ብለን ማንበብ። ግ ብላችሁ ማንበብ። ከዛስ ኤች ኤች ምንድን ነው? ህ ብለን ማንበብ። ማርከሬ በደንብ እየጻፈ አይደለም። እሺ ኤች ምን ብለን አነበብን? ህ የሚል ድምፅ አለው ማለት ነው። ኤች ህ። ጀ ምን ድምፅ አለው? ጂ የሚል ድምፅ አለው። ከ ምን ድምፅ አለው? ክ። ኤል ምን ድምፅ አለው? ከስሙ ተመሳሳይ ነው። እሺ ከስሙ ራሱ መረዳት ትችላላችሁ። አሁን ክ ብላችሁ ማንበብ። ኤል ል ብላችሁ ማንበብ። ል
ኤም ም ብለን ማንበብ ኤም ም ኤን ን ኤን ማለት ነው። ይቅርታ ን ብለን ማንበብ አይደል? ከዛ ፕ ፒ ፕ ብለን ማንበብ። አሁን ሳድስ ማድረግ ነው። በቃ ፊደላቶችን ሳድስ ስማቸው ተመሳሳይ ነው። ኪው ቅ ብለን ማንበብ ክ አር ር ር ብለን ማንበብ ኤስ ስ ብለን ማንበብ ስ ቲ ምን ብለን ማንበብ ት ብለን ማንበብ ቪ ቭ ብለን ማንበብ ቭ ው ዳብሊው ው ብለን ማንበብ ኤክስ ክስ ሚል ድምፅ አላት። ክስ ክስ ዋይ ምን ድምፅ አላት? ይ ሚል ድምፅ አላት። እቺ በሁለቱም እንጠቀማለን። አንዳንዴ እንደ አናባቢም እንደ ተነባቢም ትሆናለች ማለት ነው። ዋይ ይ ከታ እሺ ዜድ ዝ አሁን እነዚህ ስንት ናቸው ማለት ነው? 21ዱ ተነባቢዎቹ ናቸው ማለት ነው። ስለዚህ 21ዱ ተነባቢዎቹ በዚህ መልኩ ማያዝ አለባችሁ ማለት ነው። ስለዚህ አንድ ይደግምላችኋለሁ። ከኔ ቀጥላችሁ ድምጻቸውን ማየት አለባችሁ ማለት ነው። ከፈጠንኩባችሁ ፖዝ እያደረጋችሁ ማየት ትችላላችሁ ማለት ነው። ቢ ብ ብ ሲ ክ ክ ዲ ድ ድ ኤፍ ፍ ጂ ግ ግ ኤች ህ ህ ጄ ጅ ጅ ኬ ክ ክ ኤል ል ል ኤም ን ን ኤን ን ን እሺ ፒ ፕ ፕ ኪው ቅ ቅ አር ር ር ኤስ ስ ቲ ት ት ቪ ቭ ቭ ደብሊው ው ኤክስ ክስ ክስ ዋይ ይ ይ ዜድ ድ ድ ብለን ማንበብ። ስለዚህ ድምጻቸውን በዚህ መልኩ ትይዛላችሁ ማለት ነው። በዚህ መልኩ ያዛችሁ ማለት ነው። ቢን እንደ ብ አነበባችሁ፣ ሲን እንደ ክ፣ ዲን እንደ ድ፣ ኤፍን እንደ ፍ፣ ጂን እንደ ግ፣ ኤችን እንደ ህ፣ ጄን እንደ ጅ፣ ኬን እንደ ክ፣ ኤልን እንደ ል፣ ኤምን እንደ ም፣ ኤንን እንደ ን፣ ፒን እንደ ፕ፣ ኪውን እንደ ቅ፣ አርን እንደ ር፣ ኤስን እንደ ስ፣ ቲን እንደ ት፣ ቪን እንደ ብ፣ ዳብሊውን እንደ ው፣ ኤክስን ክስ በማነበብን ዋይን ይ ዜድን ድ ብላችሁ አንብባችኋል ማለት ነው። ስለዚህ መጀመሪያ እንደዚህ ካወቃችሁ በጣም ቀላል ነው የሚሆንላችሁ ማለት ነው። በጣም ቀላል ነው የሚሆንላችሁ። አሁን ቃላቶችን እንመሰርታለን። ከዚህ ሳንወጣ እንዴት በቀላል መንገድ እንግሊዘኛ ማንበብ እንደምንችል እናያለን ማለት ነው። አሁን ቃላቶችን እንመሰርታለን እዚህ ጋር ማለት ነው። አሁን ለምሳሌ ከቀላሉ ጀምረን እናንብብ። ለምሳሌ ክ ይሄን እስኪ እናንብበው አንድ ላይ። ይሄን አንድ ላይ እናንብበው እስኪ። ይሄን አንድ ላይ እናንብበው። እቺ ሲ ብቻ እንደምን አንብቡት ብያችኋለሁ። ሲ ብቻ ከሆነች ኬ ብላችሁ አንብቡት ብያችኋለሁ። ክ ከዛ አሁን እዚህ ጋር ጥያቄው አናባቢዎቹ ነው። አናባቢዎቹ አሁን ኤ ብለን ነው የምናነባት ወይስ አ ብለን ነው የምናነባት? እንደምን ነው የምናነባት? እንደ አ ነው የምናነባት ማለት ነው። ምክንያቱም እዚህ ጋር እንደ አ ትነበባለች ብያችኋለሁ። እንደ አ ትነበባለች ያልኳችሁ ሾርት ቫውል። ሾርት ቫውል ማለት ይሄ ነው። ልክ እንደዚህ አይነት ቃላቶች ማለት ነው። ለምን ነው ሾርት ቫውል የሆኑት? በምን ነው የምናውቀው ካላችሁኝ፣ አናባቢዎቹ አሁን እዚህ ጋር ስንት አናባቢዎች ናቸው ያሉ? አንድ አናባቢ ብቻ ናት። ማናት እሷ? ኤ ብቻ ናት። ስለዚህ ኤ ብቻ ከሆነች እንደምን ማንበብ አለባችሁ? እቺ እንደ አ ማንበብ አለባችሁ። እንደ አ ማንበብ አለባችሁ ብያለሁ ማለት ነው። አያችሁ? ስለዚህ ክ ብላችሁ አ ቲን ት ብላችሁ ነው የምታነቡት። ክ አ ት ክ አ ት ካት ካት ብለን በቀላሉ ማንበብ ቻለን። ክ አ ት ካት ካት ብለን በቀላሉ ማንበብ ቻለን ማለት ነው። ካት ማለት ምንድን ነው? ድመት ማለት ነው። ድመት። አሁንም አንድ ልድገምላችሁ። ለምሳሌ ዛሬ አሁን ይችን ካየን ይበቃላል። ከቀጣይ ደግሞ በሌሎቹ እንሰራለን ማለት ነው። ከዛ ክአት አለን አይደል? ክአት ማለት ድመት። አሁን ለምሳሌ ሌላ ካር
አሁን እቺን ታነባላችሁ። አሁን ይሄን አንብበው አንድ ላይ ይሄን አንድ ላይ እናንብበው። አሁን በተመሳይ እስኪ እንደምን አንብቡት እያችኋለሁ። እንደ ክ አላችሁ። ኤን እንደምን አንብቡት እያችኋለሁ። እዚህ ጋር ሌላ አናባቢ የለም ማለት አናባቢዎቹ መጀመሪያ አውቃችኋል። ስለዚህ ኤ ብቻ ናት ያለችው። ኤ ብቻ ከሆነች ራሷን አታነቧትም። ኤ ብላችሁ እንደምታነቧት አሚል ድምፅ ነው ያላት። በቃ ይሄን ትይዛላችሁ። መቼ ከቃሉ እርሷ ብቻ ከሆነች ሌላ አናባቢ ከሌለ። ለምሳሌ እዚህ ጋር ከጎኑ ሌላ አናባቢ ቢኖር እንደምናነበው ነበር፣ እንደ ኤ እናነባት ነበር። እዚህ ጋር ግን ብቻዋን ስለሆነች ብቻ እንደ አ እናነባታለን ማለት ነው። ስለዚህ ክ በሉ ክ አ ር ክ አ ር ክ አ ር። አያችሁ አር ማለት ደግሞ ያው እንደ ር እንደምትነበብ ነግሬያችኋለሁ። ያው እንደ ር ክ አ ር ካር ካር ብለን በቀላሉ ማንበብ ቻልን ማለት ነው። ካር እንደምታውቁት ምንድነው? መኪና ማለት ነው። ትርጉሙ ችግር የለውም፣ ግን እናንተ ማንበብ የምትችሉ ብቻ ነው። መኪና መኪና። አያችሁ ክአር ክአር ካር ካር። ሌላስ ለምሳሌ ብአድ። ይሄን አንብቡልኝ ቻውን ሞክሩ። ከኔ ቀጥላችሁ በሉሽ እንዲገባችሁ። ስለዚህ እችን አንብቡ። እስካሁን እችን አንብቡልኝ። ምን ትላለች? ብ እችን ብ ብላችሁ ማንበብ ነው። ብ አሁንም ኤ እንደምን እናነባት? እንደ አ ነው እናነባት። ዲን ድ ብለን ማንበብ። ብ አ ድ ብ አ ድ ብ አ ድ ባድ ብለን በቀላሉ ማንበብ ቻልን ማለት ነው። ባድ ማለት መጥፎ ማለት ነው። ባድ ማለት ምንድነው? መጥፎ ማለት ነው። መጥፎ ማለት ነው አልኳችሁ። ሌላስ ለምሳሌ ሌላ ምን ትላላችሁ? አሁንም ፋስት ይሄን አንብቡልኝ እስከዛው ምን ይላል? አንብቡት እስኪ ምን ይላል? አሁን ይሄን አንብቡልኝ። ፍ በሉ ፍ አ ስ ት ፍ አ ስ ት ፋስት ማለት ምንድነው? ፈጣን ማለት ነው። ፈጣን ያ ልብ አድርጉ። አሁን እዚህ ጋር ኤፍን ማለትም ኤፍን እንደምን አንብቡ ብያችኋለሁ። እንደ ፍ የሚል ድምፅ አለ ብያችኋለሁ። ፍ ኤን እንደ አንብቡ። ለምን? ሌላ አናባቢ ቢኖረው እንደ ኤ እናነበብን። እሱ ብቻ ስለሆነች ሌላ አናባቢ ከጎኑ ስለሌለ እንደ ማን አነበብን? እንደ አ ነበብን ማለት ነው። እንደ አ ነበብን። ኤስን እንደምን አንብቡ ብያችኋለሁ። ኤስ ስ የሚል ድምፅ አለው። ስለዚህ ስ ትላላችሁ። ቲ የታለች ቲ ያው ት የሚል ድምፅ አላት። ት ስለዚህ ፍ አ ስ ት ፍ አ ት ፋስት ብለን በቀላሉ ማንበብ ቻለን። ወይም ፈጣን ከዚህ እኮ የሚወጣ ነገር የለም። ስለዚህ እናንተ ትኩረት ብቻ ማድረግ የሚጠብቅባችሁ ማለት ነው። ፋስት ለምሳሌ ፈጣናልን። ሌላስ ደግሞ ነገሩኝ። ለምሳሌ ምን እንችላለን? ይሄ ምን ይላል? ንገሩኝ እስኪ አንብቡ እናንተ። ከዚህ እችን ብቻ መቀየር ነው፣ ተመሳሳይ ነው። ስለዚህ ምንድን ነው? ይህን አንብቡልኝ። ምን ይላል? ፕ ያው ፕ አ ስ ት ኤስ ት አየው ስ ት። ስለዚህ ፕ አ ስ ት ፕ አ ስ ት ፓስት ብለን በቀላሉ አነበብ ነው በአንድ ላይ። ፓስት ማለት ያለፈ የበፊት ማለት ስንፈልግ ፓስት ማለት እንችላለን ማለት ነው። ፓስት ሌላውንም በኤ የሚጀምር ፕላን። ለምሳሌ ይህን አንብቡ እስኪ። ይሄን አንብቡልኝ እስኪ። ይሄን አንብቡልኝ። ምን ይላል? ፕ በሉ ፕ ል አ ን ፕ ል አ ን። አሁንም አ የሚል ድምፅ አላት አይደል?
በቃ ዋና ዋና አባቢ ነው ማለት ነው። ስለዚህ ፕልአን ፕልአን ፕላን ብለን በቀላሉ ማንበብ ቻለን ማለት ነው። ፕን እንደምን ማንበብ ነው? ይኸው ፕ ያልኳችሁ እዚህ ጋር ፕ ያለች ፕ ብለን አነበብን። ከዛ ኤል እንደሚነበበው ልያችኋለሁ። ኤል የት ጋር ነች? ል ብለን እናነባለን። ፕ ል አ ከዛ አ ኤን እንደ አ ማንበብ። ኤን የታለች? ኤን ን ድምፅ አላት። ስለዚህ ፕ ል አ ን ፕ ል አ ን ፕላን። ፕላን ማለት ምንድን ነው? እቅድ ማለት ነው። ፕላን ማለት እቅድ ማለት ነው። እቅድ ማለት ነው። ፕላን ማለት እቅድ። ያ ከዛ ማን አለ? አሁንም ፋስት ፕላን ማት ይሄን አንብቡልኝ እስኪ። ምን ይላል? ም አ ት ይኸው ኤምን እንደምን አንብቤያችኋለሁ። ም ብላችሁ ማንበብ ነው። ኤ አ ቲን ት ብለን ማንበብ። ም አ ት ምአት ምንድን ነው? ምአት ምንጣፍ ማለት ነው። ምንጣፍ። ስለዚህ ምን አይነት ድምፅ አለው ማለት ነው? አ ሚል ድምፅ አለ። አሁንም ምንጣፍ ምአት ብለን አነበብ ነው ማለት ነው። ማት። ሌላስ ደግሞ ምን ብላችሁ ማንበብ ትችላላችሁ? አሁንም ራት ይሄ ምን ብላችሁ ታነባላችሁ? ይሄ ምን ብላችሁ ማንበብ አለባችሁ? አርን እንደማንበቢያችኋለሁ። አርን ር ሚል ድምፅ አለው። ር ኤ አ ሚል ድምፅ አለው። ቲ ት ሚል ድምፅ አለው። ር አ ት ራት ብላችሁ በቀላሉ ማንበብ ቻላችሁ ማለት ነው። ራት ማለት ምንድነው? አይጥ ማለት ነው። አይጥ። ስለዚህ አይጥ ብለን በቀላሉ ማንበብ ቻለ። እሱ ራት ብለን በቀላሉ ማንበብ ቻለ ማለት ነው። ራት። ከዛ ሌላ ራት የመጨረሻ በሎንግ እነዚህ እናያለን። ከዛ እንደርሳለን። ምንድነው ይሄ? እስኪ አንብቡልኝ። እናንብበው አንድ ላይ። ምን ይላል? ፍ ኤፍ እንደምትነበባለች ፍ አ አር ር ፍ አ ር ፋር ብላችሁ በቀላሉ ማንበብ ቻላችሁ። ፍ አ ር ፋር ማለት ምንድን ነው? ፋር ስንል ሩቅ ማለት ነው። ሩቅ ፋር ማለት ሩቅ ማለት ነው። ስለዚህ ፍ አ ር ፋር ብላችሁ በቀላሉ ምን ማንበብ ቻላችሁ ማለት ነው። የእንግሊዝኛ በአጭር ድምፅ አሁን እቺ ኤ እስካሁን በኤ ነው ይሰራናልን። ኤ ምንም ሲሆን ምን ሲሆን ሎንግ እሱ ሾርት ሲሆን ሾርት የምንለው ያው አሁን ለምሳሌ ከቃሉ ምንም ሌላ ናባቢ የለም አይደል? ከነዚህ ከአምስቶቹ ከጎኑ ሌላ ናባቢ የለም ከኤ ውጭ አይደለ? ስለዚህ ኤ ብቻ ነው ያለው። ስለዚህ በዚህ ታይም ምን ማድረግ አለባችሁ? ኤን እንደማንበብ አለባችሁ። አ ሚል ድምፅ እንዲኖረው ማድረግ አለባችሁ ማለት ነው። አ ሚል ድምፅ እንዲኖረው። ከዛ አሁን ደግሞ ኤ ሚል ድምፅ ሲኖረው እዚህ ጋር አሁን ያነበብናቸው በሾርት ባውን ምንድን ሲሆን ነው? ሌላ አናባቢ ከጎናቸው ከሌለ ኤ ብቻ ከሆነ እንደ አንድ የምናነበው አየር ማለት ነው። አሁን ደግሞ አናባቢ ኤ በአጭር ድምፅ እሱ በረጅም ድምፅ ከጎኑ ሌላ አናባቢ ቢኖረው አሁን ለምሳሌ እዚህ ጋር ኢ ብትኖር ድምፁ ይቀየራል። ስለዚህ ኤ ሚል ድምፅ አለው ማለት ነው። ስለዚህ እሱን ደግሞ አሁን እናያለን ማለት ነው። ስለዚህ ልብ አድርጋችሁ ተከታተሉ ማለት ነው። ልብ ብላችሁ ተከታተሉ። አሁን እዚህ ጋር ለምሳሌ ምን ትላላችሁ? ምን እንላለን? ለምሳሌ ይሄን አንብቡልኝ እስኪ። ይሄን አንብቡልኝ። አሁን አንድ ላይ ይሄን አንብቡልኝ። አሁን እንደቀድሞ ቢሆን ትአ እንል ነበር አይደለ? ትአ እንልም። አሁን ደግሞ ለምን ሎንግ ነው የሚሆነው? ለምን ሎንግ ነው አለን? ቅድም ኤ ብቻ ስትሆን ነበር ያለን። አሁን ደግሞ ከኤ ቀጥላ ሌላ አናባቢ አለች ኬ ብለን ኢ ያለች አይደል መጨረሻ ላይ። ስለዚህ ኢ አናባቢ ስለሆነች ድምፁ ምንድን ነው ማለት ነው? ሙሉ በሙሉ ይቀየራል። ምን አይነት ድምፅ ይኖረዋል ማለት ነው? ኤ ራሷን እንግሊዘኛውን ኤ ብለን እንጠራለን ብለናል እዚህ ጋር እሱ ማለት ነው። ስለዚህ ኤ የሚል ድምፅ አላት።
ለምን ሎንግ ቫወል ነው። ሎንግ ቫወል ወይም ረጅም ድምፅ የምንለው ሁለት ወይም ከዛ በላይ ከቃሉ ካለ አናባቢ ማለት ነው። ስለዚህ አሁን ስታዩዋቸው ሁለት አሉ ኤ እና ኢ። ስለዚህ በዚህ ታይም ምን ማድረግ አለባችሁ ማለት ነው? አናባቢ ኤን ምን ብላችሁ ማንበብ አለባችሁ? ኤ የሚል ድምፅ እንዲኖራት ከዚህኛው ፈጽሞ የተለየ ነው ማለት ነው። ስለዚህ እዚህ ጋር አ ብለን አንብበን እዚህ ጋር ደግሞ ኤ ብለን እናነባለን ማለት ነው። ስለዚህ ት ኤ ብለን አንብብ ት ኤ ኬ ኤ ክ። እቺ ኢ መጨረሻ ስትሆን አትነበብም። እሺ ስለዚህ ቲ ኤ ት ኤ ክ ት ኤ ክ ቴክ ብለን በቀላሉ ማንበብ ቻልን ማለት ነው። ማንበብ ቻልን። ከዛ ቴክ ማለት ምንድን ነው? ቴክ ማለት መውሰድ ማለት ነው። ትርጉሙ ችግር የለውም። መውሰድ ማለት ነው። ጎበዝ። አሁን እዚህ ጋር ደግሞ ለምሳሌ ምን ብለን እንጽፋለን? እስኪ አንብቡልኝ። ይሄን አንብቡልኝ እስኪ። ይሄን አንብቡልኝ። ምን ይላል? ክ ኤ ወይስ አ እንበል? አ ወይስ ኤ? ምን እንላለን? ኤ እንላለን። ለምን? ምክንያቱም አናባቢዎቹ ስንት ናቸው? ሁለት ስለሆኑ ማንና ማን አሉ? ኤ እና ኢ። ስለዚህ ሁለት ከሆኑ ወይም በሌላ አባባል ከኤ ውጭ ሌላ አናባቢ ካለ ለምሳሌ እንደ ኢ፣ ስለዚህ በዚህ ታይም ኤ የሚለው ድምፅ ራሱን እንግሊዘኛውን ኤ ብለን መጥራት ግድ ይለናል ማለት ነው። ስለዚህ ክ እዚህ ጋር ክ አር ብለን ነበረዋል፣ ግን ኤ ስትጨመር በጣም ተቀየረ ማለት ነው ድምፁ። አ የነበረው ኤ ይሆናል። ስለዚህ ክ ኤ ር ክ ኤ ር ኬር አያችሁ፣ ኬር ብላችሁ በቀላሉ ማንበብ ቻላችሁ ማለት ነው። ኬር ማለት ምንድነው? ጥንቃቄ ማድረግ እንደማለት ነው። ኬር ጥንቃቄ ብላችሁ ማለት ትችላላችሁ ማለት ነው። ጥንቃቄ። ከዛ ሌላ ደግሞ አሁን ለምሳሌ ምን ትላላችሁ? ፌር ብላችሁ ጻፉ እስኪ። ፌር ለምሳሌ እዚህ ጋር ማርከሩን እየቀላቀልኩት ነው። ይሄ ምን ብላችሁ ታነባላችሁ? አሁን ፍ በሉ። አሁንም ፍ ተነባቢዎች ተመሳሳይ ናቸው፣ ምንም አይቀየሩም። እሺ ሎንግም ሆነ ሾርትም ሆነ በቃ ራሳቸው ናቸው ድምጻቸው። ስለዚህ ፍ አለን ኤ ፍ ኤ። ከዛ አይን አናነብም፣ ምክንያቱም ሁለት አናባቢዎች ባለ ከመጡባችሁ የመጀመሪያውን አናባቢ ብቻ ነው ድምፁን የምትሰሙት ማለት ነው። ስለዚህ ፍ ኤ አላችሁ አር ግን ይሄ ነበብ ማለት ድምፁን አይቀይረውም ማለት አይደለም። ኤ የሚል ድምፅ ይኖረዋል ማለት ነው። ስለዚህ ፍ አ ሳይሆን ፍ ኤ ነው የምንለው አይደል? ኤ የሚል ድምፅ ስላለው። ስለዚህ ፍ ኤ ር ፌር ማለት ምንድን ነው? ፍትሃዊ ወይም ትክክለኛ ማለት ነው። ፍትሃዊ ወይም ትክክለኛ ማለት ስፈልግ ፌር እንላለን ማለት ነው። ፌር ትክክለኛ ነው ወይም ፍትሃዊ ነው እንላለን ማለት ነው። ከዛ ለምሳሌ ሌት ይሄን አንብቡልኝ። አሁን ይሄን በጣም ይቀላችኋል። እንግዲህ እዚህ በኋላ ለእናንተም ይገባችኋል። ል ኤ ወይስ አ? ምንድነው? ኤ። ለምን? ሌላ አናባቢ ያለ ከጎኑ። ስለዚህ ኤ የሚል ድምፅ ስላለው ል ኤ ቲ ኤ ት ል ኤ ት ስናነበው ሌት ብለን እናነባለን። ሌት ማለት ምንድነው? መዘግየት ወይም ማርፈድ ወይም መዘግየት ስንፈልግ ምን እናለ ማለት ሌት። ሌት ማለት ማርፈድ ስለሆነ ማለት ነው። ከዛ ምን እንላለን? ለምሳሌ ሌት እስኪ ያንብቡልኝ። ይሄን አንብቡልኝ እስኪ። ገታ ይች ትጨምራለች። እችን አንብቡልኝ። እዚህ ጋር ምን ብለን አነበብን? ፕላን ብለን አነበብን። እዚህ ጋር አሁን ኢ ስለተጨመረች ከዚህ ላይ ኢ ነው ብቻ ነው የጨመርን፣ ግን ድምፁ ይቀየራል ማለት ነው። እችን ኤ ብለን አ ብለን አናነባትም። ለምን? ኤ ብለን ነው እናነባት፣ ምክንያቱም ሎንግ ነው። ኢ ያሉ ሁለት ናቸው አናባቢዎቹ ማለት ነው። ስለዚህ ስናነባው ምን ብለን ማንበብ አለብን? ፕ ል ኤ ወይስ አ? ኤ
ኤ የሚል ድምፅ አለ። አሁንም ፕሌን ፕሌን ብለን በቀላሉ ማንበብ ቻለን ማለት ነው። ፕሌን ማለት ምንድን ነው? ፕሌን ማለት እንደምታውቁት አውሮፕላን ማለት ነው። አውሮፕላን ማለት ነው። ስለዚህ እዚህ ጋር ቦታው አይበቃኝም። በቃ አስተካክሉት። አውሮፕላን ማለት ነው። አይበቃኝም ቦታው። አውሮፕላን ታውቁታላችሁ፣ ችግር የለውም። ዋናው ንባቡ ነው። ስለዚህ ጋር ፕላን ብለን እዚህ ጋር ፕሌን አለን። ልዩነታቸው ይሄ ነው። ኤ የሚል ድምፅ አለ፣ አ የሚል ድምፅ አለ ማለት ነው። በጣም ጥሩ፣ በጣም ጥሩ። ሌላ ደግሞ ለምሳሌ ሜክ እሺ፣ እቺን አሁን ምን ብለን እናነባለን? እቺ ለምሳሌ ሞክሩ። እሺ አሁን የመጀመሪያውን አንብቡልኝ። ምን ይላል? ምን ይላል? እስኪ መጀመሪያው ምን ይላል? ም ኤ ኬን ክ ብለን ማንበብ። ም ኤ ክ መጨረሻ ኢ አትነበብም። እሺ ም ኤ ክ ሜክ ብለን በቀላሉ ማንበብ ቻልን ማለት ነው። ሜክ ማለት ምንድን ነው? መስራት ማለት ነው። ም ኤ ክ አያችሁ፣ ኤ የሚል ድምፅ አለው ማለት ነው። ከዛስ አሁንም በተመሳይ ም ኤ ድ ሜድ ብለን በቀላሉ ጻፍን ማለት ነው፣ ወይም አነበብን። ስለዚህ ምኤድ አያችሁ ኤ የሚል ድምፅ አለው ማለት ነው። ሜድ ማለት ከዚህ ጋር ተመሳሳይ ነው። ይሄ ፓስት ሲሆን ነው የተሰራ ማለት ነው። የተሰራ ወይም የተመረተ ለማለት ነው ሜድ የምንለው። ከዛ አሁንም እዚህ ጋር ምን ብለን ነበር ያነበብን? እዚህ ጋር ራት ብለን አነበብን አይደል? እዚህ ጋር አሁን ኢ ስለተጨመረ ድምፁ ይቀየራል። ራት ሳይሆን ሬት ብለን እናነባዋለን። ስለዚህ ሬት ማለት ምንድነው? ፍጥነት ወይም መጠን ማለት ነው። መጠን ብላችሁ መያዝ ያላችሁ ወይም ፍጥነት። ስለዚህ ሬት ማለት መጠን ማለት ነው። ከዛ አሁንም ጂ ኤ ኤም ኤ አለ። ስለዚህ ጂን እንደማንበብ አለባችሁ ግ ኤ ብላችሁ ማንበብ አለባችሁ። ምን ብላችሁ ማንበብ ጌም ብላችሁ ማንበብ ቻላችሁ። ጌም ማለት ጨዋታ ማለት ነው። ጨዋታ ያችሁ ልዩነቱ በዚህ በኩል ምንድናቸው ማለት ነው ለማወቅ ያክል። በዚህ በኩል አንድ አናባቢ ብቻ ሲኖራት አናባቢ ኤ ነው ያየን አይደል? ስለዚህ አናባቢ ብቻ ኤ ሲኖራት ምን ብለን ማንበብ አለብን ማለት ነው? አ ሚል ድምፅ አላት ማለት ነው። ከዛ ከጎኗ ከኢ ሌላ አናባቢ ሲኖር ደግሞ ለምሳሌ ኤ ያለች ሌላ አናባቢ ኤ ያለች። ስለዚህ በዚህ ታይም ምን ማድረግ አለባችሁ? ኤ ሚል ድምፅ እንዳለው መያዝ። ኤ ሚል ድምፅ አለው ሁለት ወይም ከዛ በላይ አናባቢ ሲኖረው፣ አንድ አናባቢ ብቻ ሲኖረው ደግሞ ምን ድምፅ አለው ማለት ነው? አ ሚል ድምፅ እንዳለው በደንብ ማየት ነው የሚጠበቅባችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው እነዚህን ብቻ ማየት ነው። እነዚህን ከያዛችሁ አለቀ። አማርኛ ይቅርታ እንግሊዝኛ በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው በአጭር ቀን ውስጥ። ስለዚህ እናንተም በዚህ መልኩ ተለማመዱ፣ ፕራክቲስ አድርጉ እና ከመሰረቱ ለመማር የምትፈልጉ ቤተሰቦች እንደነገርኳችሁ በማንኛውም ሰዓት ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬ ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ